ሰላም እንደምን አላችሁ ናሆም ነኝ። በዛሬው ቪዲዮአችን ላይ በጣም ብዙ ሰው ኢትዮጵያ ውስጥ ሆኖ ገንዘብ እየሰራበት ያለውን ቲክቶክ አውቶሜሽን አብረን እናያለን። ይሄን ቪዲዮ እስከ መጨረሻው ከቆያችሁ እንዴት ቲክቶክ አውቶሜሽን መስራት ትችላላችሁ፣ ከዛ በተጨማሪ ቲክቶክ አውቶሜሽን ለመስራት የሚያስፈልጋችሁን ዲቫይስ እንዲሁም ሙሉ አከፋፈቱን የማሳያችሁ ይሆናል። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ናሆም እባላለሁ። ኦንላይን ስራና ቴክኖሎጂ ላይ የምሰራበት ዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ጀምሩት ላይክ እና ሼር ማድረግ አይረሳ። በተደጋጋሚ ቲክቶክ አውቶሜሽን ምን ማለት ነው ተብለው ሲወራ ሰምታችኋል። ቲክቶክ አውቶሜሽን ኢትዮጵያ ውስጥ እየሰሩ በወር ብዙ ሺህ ዶላሮችን እያገኙበት ይገኛል። ታዲያ ቲክቶክ አውቶሜሽን ለመክፈት ምን ያስፈልገናል? በመጀመሪያ ቲክቶክ አውቶሜሽን ለመክፈት የሚያስፈልገንን ወሳኝ ነገሮች ከመንገሬ በፊት ቲክቶክ አውቶሜሽን ከኢትዮጵያ ውጭ ባሉ 7 ሀገራት፣ እነዚህ 7 ሀገራት ደግሞ እዚህ ጋር የምታያቸው ናቸው። እንግሊዝ፣ ዩናይትድ ስቴትስ፣ ብራዚል ምናምን ሀገራት ላይ የቲክቶክ አካውንት VPNን ተጠቅማችሁ ክሬት አድርጋችሁ እዛ ላይ ቪዲዮ ፖስት በማድረግ 100,000 እይታና 10,000 ፎሎወር ስትደርሱ እንዲሁም እድሜያችሁ ከ18 ዓመት በላይ ከሆነ ዩቲዩብ ቲክቶክ ሞኔታይዝ አድርጋችሁ በምታገኙት ቪው የሚከፍላችሁ የቲክቶክ ፕሮግራም ነው ማለት ነው። ስለዚህ ቲክቶክ አውቶሜሽን ሲባል ከሰማችሁ በዚህ መልኩ የሚሰራ ነው። በመጀመሪያ ቲክቶክ አውቶሜሽን ለመክፈት ምን ያስፈልገናል? ኢሜል አካውንት። አዲስ ከዚህ በፊት ተጠቅማችሁበት የማታውቁትን ኢሜል አካውንት ካላችሁ በጣም አሪፍ ነው። አዲስ ከዚህ በፊት ተጠቅማችሁ የማታውቁትን ኢሜል አካውንት ክሬት ታደርጋላችሁ። ከዛ በፊት ግን የሚያስፈልጋችሁ ቲክቶክ አውቶሜሽን ለመጀመር አንድ ለብቻው ዲቫይስ ያስፈልጋችኋል። ምንም አይነት ሲም ያልገባበት። ሲም ካስገባችሁ ደግሞ አውጥታችሁ ሲሙን ለብቻ ቁጭ የምታደርጉት፣ ሲም ካርድ በየሰዓቱ የማከቱበት፣ በጭራሽ ሲም ማትከቱበት አንድ ለብቻው ዲቫይስ ያስፈልጋችኋል። ይሄን ዲቫይስ ካገኛችሁ በኋላ ደግሞ VPN ያስፈልጋችኋል። VPN ቴሌግራም ቻናሌ ላይ ፖስት ስለማድረግ ኮሜንት ላይ አስቀምጣለሁ፣ ጆይን ማድረግ ትችላላችሁ። ታዲያ VPN ያስፈልጋችኋል። ታዲያ በየትኛው ሀገር ብንከፍት ጥሩ ነው ካላችሁ በዩናይትድ ኪንግደም መክፈት ትችላላችሁ። እዚህ ስልክ ላይ ወይም የምትሰሩበት ቲክቶክ አውቶሜሽን ልትሰሩበት ያሰባችሁበት ስልክ ላይ ምንም አይነት ሲም ካርድ እንዳትከቱ ማለት ነው። VPN ደግሞ ሁልጊዜ ስትከፍቱ ኦን ታደርጋላችሁ። ከዛ በመቀጠል ወደ ቲክቶክ ትገባላችሁ፣ ኢሜል ታዘጋጃላችሁ። ከዛ በመቀጠል ሳይን አፕ ብላችሁ ወደ ውስጥ ከገባችሁ በኋላ ቀጥታ ዩናይትድ ኪንግደም ብሎ ያመጣላችኋል። በዩናይትድ ኪንግደም አካውንቱን VPN አብርታችሁ ለመክፈት 2 አይነት መንገድ ይሰጣችኋል። ስልክ ቁጥርና ኢሜል ይሰጣችኋል። ታዲያ እኛ ስልክ ቁጥር ማግኘት አንችልም። ስልክ ቁጥር ብናገኝም አዳጋች ስለሆነ ኢሜል የሚለውን ኦፕሽን መርጠን በኢሜል እንገባለን። ከዛ በኋላ በኢሜል ክሬት ካደረግን በኋላ አካውንታችን ወደ ምን ተቀየረ? ወደ ዩናይትድ ስቴትስ ክሬት ሆነ። ከዛ በኋላ ከስር ላይ እንደምታዩት ሾፕ ሚል ይመጣል። ከዛም በተጨማሪ ሞኔታይዜሽን ፔጅ ይኖረናል ማለት ነው። ታዲያ ይህን ዲቫይስ የሚያስፈልጋችሁ ኢሜል ለብቻው ምንም ከሌላ ስራ ጋር ማሰሩበት ወይም 10 ጊዜ ሲማከቱበት ዲቫይስ ያስፈልጋችኋል። ከዛ በኋላ ደግሞ VPN ያስፈልጋችኋል። ታዲያ ይህን ዲቫይስ 10 ጊዜ ሲም እየከተታችሁ ባወጣችሁት ቁጥር አካውንታችሁ ከዩናይትድ ስቴትስ ይወጣና ወደ ሀገራችን አካውንት ይከፈታል ወይም ያቁታል ማለት ነው። ባንም ሊያደርጓችሁ ይችላሉ። ታዲያ ቲክቶክ አውቶሜሽን ለመስራት ስታስቡ እነዚህ ነገሮች ማሟላት የግዴታ ነው። ከዛ በተጨማሪ ለምሳሌ በዩናይትድ ስቴትስ ወይም ዩናይትድ ኪንግደም ከከፈታችሁ እዛ ላይ ፖስት የምታደርጉት ነገር በእንግሊዘኛ ቋንቋ መሆን መቻል አለበት። ለዚህ ደግሞ ኤአይን ሶራን መጠቀም ትችላላችሁ። ብቻ ግን የሰው ቪዲዮ ኮፒራይት እንዳይሆን። ከዛ በተጨማሪ ብዙ ልጆች ቲክቶክ አካውንትን በዩናይትድ ኪንግደም ከከፈቱ በኋላ ልክ እንደገቡ አሁንም VPN አብርተው ተጠቅመው ምን ይሆንባቸዋል? የኢትዮጵያ ኮንቴንቶች ይመጣላቸዋል። ወይም አካውንት በዩናይትድ ኪንግደም ከከፈቱ በኋላ የኢትዮጵያ ኮንቴንት ይመጣባቸዋል። ወይም እኛ ሀገር ላይ ክሬት ተደርጎ እንደሚመጣው የሀገራችን ሰዎች ወይም በአማርኛ የተሰሩ ኮንቴንቶች ይመጣባቸዋል። ወይም ሾፕ የሚለው አይመጣም፣ ወይም ዩናይትድ ስቴትስ ሆኖ በትክክል አይከፈትም። ያም የሆነበት ችግር ደግሞ ብዙ ጊዜ ቲክቶክ አካውንቱን ክሬት ካደረጋችሁ በኋላ VPN እያጠፋችሁ ወደ ውስጥ ገባላችሁ ወይም እዚህ ዲቫይስ ላይ ሲም ካርድ ትጨምሩበታላችሁ። ያ ከሆነ ቀጥታ ይመለሳል ወደ ሀገራችን አካውንት ማለት ነው። ስለዚህ በፍጹም ሲም ካርድ መጨመር የለባችሁም። ዲቫይሱን ለብቻው ብትለዩት በጣም አሪፍ ነው። ታዲያ ቲክቶክ አውቶሜሽንን ለመስራት እንዴት እንችላለን ካላችሁ AI ላይ ታግዛችሁ በእንግሊዝኛ ቋንቋ ቮይስ ጄኔሬት አድርጋችሁ ቆንጆ በእንግሊዝኛ ቋንቋ የተሰሩ ቪዲዮዎችን የፈለጋችሁትን አይዲያ መርጣችሁ ፖስት ማድረግ ነው። ፖስት እያደረጋችሁ በ30 ቀን ውስጥ 100,000 እይታና 10,000 ፎሎወር ካገኛችሁ ወደዛ ጆይን ታደርጋላችሁ። ለምሳሌ ውጭ ሀገራት ላይ የሚኖሩ ኢትዮጵያን፣ ዩናይትድ ኪንግደም፣ ዩናይትድ ስቴትስ የሚኖሩ ኢትዮጵያን አንድ 10,000 ፎሎወር እና 100,000 እይታ ደርሰው ሞኔታይዝ የሆነ አካውንት አላቸው። ነገር ግን የሚሰራው
በጣም አነስተኛ ገቢ ነው። ምክንያቱም ብዙ ጊዜ ማያቸው ከኢትዮጵያ ስለሆነ ነው። ዩቲዩብ ላይም እንደምታውቁት ከኢትዮጵያ እይታ ስታገኙ ምንም አይነት ሳንቲም አይቆጥርም። ለምሳሌ እኔ ቪዲዮ እናንተ ጋር በአብዛኛውን ጊዜ ኢትዮጵያ ከደረሰ ምንም አይነት ማገኘው ገቢ የለም። ስለዚህ ቲክቶክ አውቶሜሽን በአጠቃላይ ይሄን ይመስላል። ጥረት ይፈልጋል፣ ያደክማል፣ ስራውም ከባድ ነው። እንደዚህ እንደምናወራው ዩቲዩብ ላይ ቲክቶክ ላይ እንደምሰሙት ብዙ ብር ለማፈስ ብዙ ጥረት ይጠይቃል። ታዲያ እነዚህን ነገሮች አሟልታችሁ ስሩ። ታዲያ አይዲያ የምትሰሩት ካጣችሁ ቻትጂፒቲን ቀጥታ መጠየቅ ይችላላችሁ። አዲስ ቲክቶክ አካውንት ልከፍት ነበር፣ ምን አይነት አይዲያ ብሰራ ይሻለኛል ብላችሁ ከሱም ላይ የአይዲያ ቪዲዮ ታገኛላችሁ። ስክሪፕትን መጻፍ ትችላላችሁ። ከዛ በተጨማሪ አካውንቱን ክሬት ስታደርጉት ብችሉ በመጀመሪያ ቪፒኤኑን ካገናኛችሁ በኋላ ፕላይ ስቶራችሁን ፎርስ ስቶፕ ክሊር ዳታ አድርጉት፣ አዲስ አድርጉት ፕላይ ስቶራችሁን። ሁለተኛ ቲክቶክ በፊት ከነበራችሁ ደልታችሁ እንደ አዲስ ቪፒኤን በዩናይትድ ኪንግደም ቪፒኤን ተጠቅማችሁ ቲክቶኩን እንደ አዲስ ዳውንሎድ አድርጉት። ቲክቶኩን እንደ አዲስ ዳውንሎድ አድርጉት። በዩናይትድ ኪንግደም ተጠቅማችሁ ቲክቶኩን እንደ አዲስ ዳውንሎድ አድርጉት። ምርጥ ካላችሁኝ ሁላችሁም በዩናይትድ ኪንግደም ብከፍቱ ጥሩ ነው። ከዛ በኋላ ቲክቶኩን እንደ አዲስ ዳውንሎድ ካደረጋችሁ በኋላ ከዚህ በፊት የነበራችሁን ኢሜል ከስልካችሁ ላይ ሳይን አውት አድርጋችሁ አዲሱን ኢሜል ሳይን ኢን አድርጋችሁ ብትጠቀሙ የተሻለ ነው። ከዚህ በፊት ስልካችሁ ላይ ኢሜል ከነበረ አንዳንዴ ሎኬሽኑን ስለሚያውቀው ወደ ኢትዮጵያ አካውንት የመመለስ እድሉ የሰፋ ነው። ስለዚህ አዲስ ዲቫይስ ቢሆን በጣም የተመረጠ ነው። ምንም ነገር ጋር ያልተነካካ ወይም ሲም ካርድ ማጨምሩበት ዲቫይስ ቢሆን የተመረጠ ነው። እንግዲህ በብዙ ሺህ ዶላሮች ትሰራላችሁ ተብሎ ኮርስም ላይ ሰምታችሁ ታውቃላችሁ። ኮርስም ላይ ሊያሰለጥኗቸው የሚችሉት አብዛኛውን ነገር በዚህ ቪዲዮ ነግሬያችኋለሁ። ነገር ግን ዝም ብላችሁ ገንዘብ አሰሩም። አሁንም እንደነገርኳችሁ ጥረት ይፈልጋል። ቲክቶክ ላይ በነፃ ቪዲዮ እያያችሁ ጊዜያችሁን ከምፈጁ ወይም ስልካችሁን ያለ ጥቅም ከምፈጁ እንደዚህ አይነት ነገሮችን ብትሞክሩ ሪኮመንድ አደርጋችኋለሁ። በዩናይትድ ኪንግደም ቪፒኤን ተጠቅማችሁ አካውንት ከፍታችሁ ቪፒኤን እየተጠቀማችሁ ፖስት አድርጋችሁ ገበያውን መሞከር ማለት ነው። ታዲያ ቪፒኤን እየተጠቀማችሁ በዩናይትድ ኪንግደም ፖስት አድርጋችሁ ብዙ ቫይራል ወጥቶ እይታችሁ ጥሩ ከሆነ 10,000 ፎሎወር እና 100,000 እይታ ካገኛችሁ ስትሞሉ ደግሞ እድሜ ላይ መሳሳት የለባችሁም። እድሜ ስታስገቡ ብዙዎቻችሁ ትቀንሳላችሁ። ከ18 ዓመት በታች ከሆናችሁ አካውንታችሁ አይፈቀድም ለሞኔታይዜሽን። ሌላም ጣጣዎች ያመጣል። ላይቭ እንዳገቡ ምናምን ያግዳችኋል። ስለዚህ እድሜያችሁን ብዙ ጊዜ ትቀንሱታላችሁ። ለምን እንደሆነ አላውቅም። ስለዚህ ዓመተ ምህረቱን ስታስገቡ ከ18 ዓመት በላይ እንደሚመጣ እርግጠኛ መሆን መቻል አለባችሁ። ስለዚህ ትርፍ ጊዜያችሁን አልባሌ ቦታ ላይ ከምታጠፉ ቲክቶክ ላይ ያለ ገንዘብ ከምታጠፉ ይህን ነገር ብትሞክሩት ተጠቃሚ የመሆን እድላችሁ በጣም የሰፋ ነው። ስለዚህ ቲክቶክ አውቶሜሽንን ክሬት አድርጋችሁ ሞክሩት። ብዙ ልጆች ገንዘብ እየሰሩበት ነው። 100፣ 200፣ 300 ሚሮ 400 ከዛም በላይ በሺዎች የሚቆጠር ዶላር በየወሩ ሜክ እያደረጉበት ያለ ነገር ስለሆነ ብትጀምሩት አይጎዳችሁም። ከዛ በተጨማሪ የምነግራችሁ አንዳንዶች አካውንቱን ከከፈታችሁ በኋላ ቪፒኤን ታጠፋላችሁ። ቪፒኤን መጥፋት የለበትም። ሁልጊዜ ስልካችሁን ስትጠቀሙ በዛ በቲክቶክ አውቶሜሽን በምትሰሩበት ስልክ ላይ ሁልጊዜ ቪፒኤን ማብራት መቻል አለባችሁ። እንደገባችሁ ዋይፋይ ቀጥሎ ቪፒኤን ኮኔክት አድርጋችሁ ወደ ቲክቶኩ መግባት፣ ቪዲዮ አፕሎድ ማድረግ። አካውንቱን ብቻ በቪፒኤን ከፍተን ስንገባ ደግሞ ቪፒኤን ማንጠቀም ከሆነ አካውንቱ ይታወቃል ወይም ተመልሶ ይመለሳል። ስለዚህ ቪፒኤን ላይ ትኩረት አድርጉ። ከቻላችሁ ፕሪሚየም ቪፒኤኖች ብታገኙ አቅም ካላችሁ ብትገዟቸው በጣም የተሻሉ ነው። ከዛ ውጭ ፍሪም ያሉ ቪፒኤኖችን ብትጠቀሙ ይሄን ያህል ማተር አያደርግም። ዋናው ነገር አከፋፈቱ ላይ ነው። አከፋፈቱ እንደነገርኳችሁ ቅድም ባሳየዋችሁ መንገድ መክፈት ነው። ቪፒኤን ታበራላችሁ፣ ቲክቶክ እንደ አዲስ ታወርዳላችሁ፣ ፕላይ ስቶር ክሬት ታደርጋላችሁ፣ አካውንቱን ክሬት ማድረግ ትችላላችሁ። ታዲያ መሞከር የምትፈልጉ ሰዎች ይሄን በስልካችሁ ገንዘብ ልትሰሩበት የምትችሉት መንገድ ይሄን ይመስላል። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን አብሬያችሁ የነበርኩት ናሆም ነኝ። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።